ሰበር መረጃ ስለ አይሾ ስፒድ ምን አዲስ ነገር አለ? ቤቱን ፎሎ አድርጉ፣ ሼር ላይክ በማድረግ ጀምሮ እኔ መረጃውን ላደርሳችሁ። እንግዲህ አይሾ ስፒድ ብዙ የአፍሪካ ሀገራትን እየተጓዘ እንዳለ ሁላችሁም የምታውቁት ነው። በ28 ቀን 20 ሀገራትን የመዞር እቅዱ እንግዲህ በይፋ እንግዲህ ከጀመረ ቀናት ተቆጥሯል ማለት ነው። ስለዚህ አሁን አይሾ ስፒድ የሚገኝበት ቦታ ኬንያ ናይሮቢ ገብቷል። እንግዲህ አሁን ወደ ኢትዮጵያ እየተቃረበ ይመስላል። ኬንያዎች በከፍተኛ ጩኸት አብሮት እየሄዱ ረጅም መንገድ አብሮት ወክ እያረጉ አይሾ ስፒድን ተቀብሎ ደማቅ የሆነ ጊዜ አብሯቸው እያሳለፈ እንደሆነ አይሾ ስፒድን በእነሱ እየተገረመ እንደሆነ መረጃዎች ያሳያሉ። ሩዋንዳ ደግሞ በሚገርም አቀባበል በጣም ምርጥ የሆነ ዌልካሚንግ አድርገውለታል። ኢትዮጵያ እንዴት ይሁን? ከዚህ የተሻለ ይሁን? ያንስ ይሁን? እስኪ ምናየው ይሆናል። አይሾ ስፒድ በድጋሚ እንኳን ወደ ኢትዮጵያ በሰላም የመጣ ነው ብለን እናስብ። ኤኒዌይ ይሄን ያለው መረጃ ቤቱን ፎሎ ባረክ ላይክ ማድረግ አትርሱ። እንኳን ደስ ያላችሁ ሁላችሁም። ቬሮኒካ አዳነ በድጋሚ በአፍሪማ ውድድር ላይ በሙዚክ አዋርድ ላይ ቤስት አርቲስት በሚል ካታጎሪ እንግዲህ ድጋሚ ድል አስመዝግባለች። ይህ ድል የሁሉም ኢትዮጵያዊ ነው። በቬሮኒካ ስም እንግዲህ ቪዲዮ የምታዩ በሙሉ ቮት በማድረግ የተባበራችሁ በሙሉ እንኳን ደስ ያለን፣ እንኳን ደስ ያላችሁ። ይህ ሙዚቃ የሷ ሙዚቃ ባህላዊ ሙዚቃን ከዘመናዊ ጋር በማዋሃድ የኢትዮጵያን ባንዲራ በሀገሪቷ ከፍ አድርጋ የማሳየት ሚናን ተውታለች። ይህ የሷን ስም በአፍሪማ ላይ ከማስቀመጥ ባለፈ የኢትዮጵያን ስምም ከፍ ያደረገበት ቀን ነው። ድጋሚ ለቬሮኒካ አዳነ እንኳን ደስ ያላት። ሁላችሁም ኢትዮጵያውያን የሆናችሁ በሙሉ እንኳን ደስ ያላችሁ። ይህን መረጃ ሼር በማለት ለጓደኞቻችሁ አጋሩ። እንዴት ተመለከታችሁት? አዲስና ትኩስ መረጃን እነሆኝ። የሩበን አሞሪም መውጣት እንግዲህ ማንቸስተር ዩናይትድን በደንብ ዋጋ እያስከፈለን የሚመስለው ወዳጆቼ። ማንቸስተር ዩናይትድ በብራይተን ተሸንፎ ከውድድሩ ተሰናበተ። በእንግሊዝ ኤፍኤም ዋንጫ ሶስተኛ ማንቸስተር ዩናይትድ በብራይተን 2-1 በመሸነፍ እንግዲህ ከሜዳው ተሰናብቷል፣ በሽንፈት ማለት ነው። ወዳጆቼ እንዴት አያችሁት ይህንን ዜና? እንግዲህ ማንቸስተር ከባድ ሁኔታ ላይ ነው ያለው ማለት ነው። እንግዲህ አሸናፊዎቹ አሁን በግልጽ ታውቋል ማለት ነው። የቅን ልቦች ተወዳዳሪ አሸናፊዎች ማለት ነው። መረጃውን ላድርሳችሁ። ቤቱን ፎሎ ካላረጋችሁ ፎሎ እና ላይክ እንዳይረሳ ማለት ነው። የታህሳስ ወር የክብር አሸናፊዎች ታወቁ። የታህሳስ ወር የማህበራዊ ሚዲያ ተጽዕኖ ፈጣሪ ውድድር በታላቅ ፉክክር ተካሂዶ አሁን አስደሳች ውጤት ላይ መድረሱ ተሰማ። በወሩም አጠቃላይ የነበረው ውጤት በጥንቃቄ ከተመረመረና ከታየ በኋላ በዚህ 2 ወር ውስጥ ተጽዕኖ ፈጣሪዎችን ለመሸለም ተወስኗል። ለምን ሁለት አሸናፊዎች ተመረጡ? ሜላት ንጉሴና አዶናይ ናቸው። ምክንያቱን ላስረዳችሁ። ሜላት ንጉሴ በኤስኤምሲ ድምጽ አሰጣጥና በዳኞች ከፍተኛ ነጥብ በማግኘት የውድድሩ ቀዳሚ አሸናፊ ሆናለች። አዶናይ የቅን ልቦች የሁል ጊዜ አጋር በሆኑት ጉርሻ ፔጅና ፋስት መረጃ ገጾች ስር የሚሰጡ አስተያየቶችን ስንቆጥርና ስናይ አዶናይ በእነዚህ ገጾች ላይ እጅግ ከፍተኛ የህዝብ ድምጽ በማግኘት የክብር አሸናፊ እንዲሆን ተወስኗል። የቅን ልቦች አዘጋጅ ሁልጊዜም ግልጽነትና ፍትሃዊነት መመሪያቸው በማድረግ በዳኛም ሆነ በህዝብ ድምጽ ተመራጭ የሆኑትን ማበረታታት ተገቢ ነው ብለን እናምናለን። በማህበራዊ ሚዲያ ተጽዕኖአቸው ህዝብን እያገለገሉ ላሉት ለነዚህ ብርቱ ወጣቶች ሽልማቱ ይገባቸዋል። የእርሶስ አስተያየት ምንድነው? ሁለቱም አሸናፊዎች መሸለማቸውን እንዴት አያችሁት? የእርሶን ድጋፍና ደስታ በኮሜንት ሴክሽን ያጋሩ። ላይክ እና ኮሜንት ማድረግ አይረሳ። ይህን መረጃ ያስነበበው ጉርሻ ፔጅ ነው።